ይህ ኢትዮ ኤርላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪን አቅጣጫ በይፋ ውጊያ ጀምሯል። ዛሬ ሐምሌ 5 ቀን ከንጋት ጀምሮ በሀገራችን ሰሜናዊ ክፍሎች እጅግ አሳሳቢና ከባድ ወታደራዊ ጥረት ነግሷል። በሸረሪናና በበረከት ከተማ አቅጣጫ በኢትዮጵያ መከላከያ ሰራዊትና አርሚ 7 በተሰኘው የትግራይ ኃይሎች ዋስ መካከል በእግረኛ በመካናይዝድና በከባድ መድፎችና በድሮን የታገዘ መጠነ ሰፊ ጦርነት መቀስቀሱ ተገልጿል። ከሱዳን ድንበር ሰርገው የገቡት የሳምሪ ታጣቂዎች ጥቃት መሰንዘራቸውን ተከትሎ የመከላከያ ሰራዊቱ በወሰደው መጠነ ሰፊ የአጸፋ እርምጃ በሁመራ ከተማ ያሉ መኖሪያ ቤቶች እስከሚነዝሩ ድረስ የከባድ መሳሪያ ድብደባ እየተካሄደ ይገኛል። ህወሓት የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ። በሌላ በኩል ህወሓት በሰጠው አስቸኳይ መግለጫ የፌዴራል መንግስቱ በምዕራብ ትግራይ በኩል አዲስ ወረራና ግልጽ ጦርነት ከፍቶብናል ሲል ክስ አቅርቧል። የትግራይ ህዝብና የጸጥታ ኃይሎችም ለተጨማሪ ውጊያ እንዲዘጋጁ ጥሪ አስተላልፏል። እዚ ኮንፈረንስ እዚ ናይ መጠቃለሊ ኮንፈረንስ እዩ። በተጨማሪም የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም መንጆሪኖ ከ8 በላይ የመከላከያ አዛዦች በክትትል ላይ ናቸው ያሉ ሲሆን ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ያደረጉት ንግግር የፖለቲካው ጥረቱን አግሎታል። ዝርዝሩን ይዘናል። ወደ አማራ ክልል ስንሸጋገር ሁለት እጅግ አነጋጋሪና አሳሳቢ ዜናዎችን ይዘናል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በክልል ውስጥ ባለው ቀውስ ምክንያት በህፃናት ላይ የሚፈጸመው ወሲባዊ ጥቃት አሳሳቢ ደረጃ ላይ መድረሱን በይፋ አረጋግጠዋል። በሌላ በኩል በጎጃም አራቱም ዞኖች የጸጥታ እንቅስቃሴዎችን ሲታዘቡ ቆዩት ጀነራል መሐመድ ተሰማ ከዞኑ አመራሮች ጋር ባደረጉ ስብሰባ ጽንፈኛው የፋኖ ቡድን በፈጸማቸው ግፎች የተነሳ በህዝቡ ተተፍቷል ሲሉ ያልተጠበቀና አነጋጋሪ ንግግር አድርገዋል። ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ በመገኘትም ለሚሊሻዎቹ ባስተላለፉት መልእክት ጠላትን በቦታው ገብቶ ለመደምሰስ ዝግጁ እንዲሆኑ መመሪያ ሰጥተዋል። ሌላኛው መረጃችን ነው። ጠቅላይ ሚኒስትር አብይ አህመድ ስለ ሰኔ 15ቱ ክስተት የሰጡት አዲስ ማብራሪያ ትኩረት ስቧል። ጠቅላይ ሚኒስትሩ ክስተቱን የታሪካችን የጠባሳችን አካል ሲሉ የገለጹ ሲሆን ለችግሩ መነሻ ያሉትን ሁለት ዋና ምክንያቶች ጠቅሰዋል። ጠቅላይ ሚኒስትሩ አክለውም ከልጅ ኢያሱ ከዘመነ መሳፍንት ከ1966ቱ ደርግና ከሰኔ 2010 የመስቀል አደባባይ ክስተት ጀምሮ በኢትዮጵያ በኃይል ስልጣን ለመያዝ የመሞከር የታሪክ አዙሪት እንደነበር አብራርተዋል። በዛሬው ዕለት የተሰሙትን የሸረሪና የሁመራውን ከባድ ጦርነት፣ የህወሓት መግለጫዎችን፣ በአማራ ክልል ያሉ ወቅታዊ ሁኔታዎችንና የጠቅላይ ሚኒስትሩን ንግግር በዝርዝርና በትንታኔ ወደ እናንተ ልናደርስ ተዘጋጅተናል። እነዚህ መረጃዎች ለሌሎች እንዲደርሱ ቪዲዮን አሁኑኑ ላይክ አድርጉ። አዲስና ያልተሰሙ ሰበር ዜናዎች እንዳያመልጣችሁ ደግሞ ሰብስክራይብ በማድረግ የዶል ምልክቷን ይጫኑ። አሁን ቀጥታ ወደ አጠቃላይ ዘገባችን እንሸጋገራለን። በመጀመሪያም በሸረሪና ከባድ የተኩስ ልውውጥ ተደረገ። ዛሬ ቅዳሜ ሐምሌ 5 ከንጋቱ 11:45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ምንጮች ጠቁመዋል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው የጦርነት በእግረኛና በሜካናይዝድ ጭምር የታገዘ ከባድ ፉል ስኬል ጦርነት መሆኑን የጠቀሱት ምንጮች ይህ ክስተት በቅርቡ በተለያዩ ትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምት ተሰጥቶታል። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ ነው። በሽራሮ አቅጣጫ የከባድ መሳሪያ ድምፅ እንደሚሰማ የአካባቢው ምንጮች ገልጸዋል። አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል የተባለ ሲሆን ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪናና በወልቃይት ጠገዴ ዞን ቃብቲያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው ተብሏል። በበረከት ከተማና በሸረሪና አቅጣጫ
ጥቃቱን የጀመሩት ከሱዳን ሰርገው የገቡት ታጣቂዎች አርሚ 70 ላይ በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ መጀመሩ ተገልጿል። አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ እንደሆነ ተነግሯል። የከባድ መሳሪያ የመድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶች በከፍተኛ ሁኔታ እያነዘረ እንደሚገኝ ነዋሪዎች አረጋግጠዋል። በበረከትና ሸረሪና አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ለመመከት እንቅስቃሴ ላይ መሆኑ ተገልጿል። ይህ በእንዲህ እንዳለ ህወሓት የፌዴራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 5 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ አውጥቷል። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሄድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ሲያካሄድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 5 ቀን ከማለዳው ጀምሮ በምዕራብ ትግራይ ዞን በሸረሪና አቅጣጫ ግልጽ ጦርነት ጀምሯል ያለው ህወሓት የፕሪቶሪያ ስምምነት ከተፈረመ በኋላ እንኳን የትግራይን ህዝብ ለማንበርከክና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችንና ወታደራዊ ዝግጅቶችን ሲያደርግ ቆይቶ ድጋሚ ትግራይን ለመውረርና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ብሏል። ስለሆነም በሀገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ ጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት በሙሉ ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሃዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁ ዛሬም እንደ ትላንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ እያቀረብን የተጀመረውን ድጋሚ ወረራና ጥፋት የሚመለከቱ የሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊው ማብራሪያና መግለጫ የሚሰጥበት መሆኑን እናስታውቃለን ሲል ህወሓት ጥሪ አቀርቧል። ሰበር ዜና ወቅታዊ ሁኔታዎችን አስመልክቶ ከትግራይ መንግስት የተሰጠ መግለጫ። ጄኖሳይዳዊውና አምባገነኑ የብልጽግና አገዛዝ የትግራይ ህዝብ ለማጥፋት ሲያካሂደው የቆየው ሁለንተናዊ ከበባና ክልከላ በድሮንና ተላላኪ ታጣቂዎቹ ሲያደርሰው የቆየው ጥቃት ወደ ከፍተኛ ደረጃ በማሸጋገር ዛሬ ሐምሌ 25 2018 ዓ.ም ንጋት ጀምሮ በምዕራብ ትግራይ ሸረሪና አቅጣጫ በይፋ ውጊያ ጀምሯል። ይህ ስርዓት ወደ ስልጣን ከመጣበት ጀምሮ በትግራይ ህዝብ ላይ ጄኖሳይድ በማወጅ ሁሉም አይነት ዓለም አቀፍ ወንጀሎች የፈጸመና እየፈጸመ የቆየ ሆኖ ከፕሪቶሪያው ስምምነት በኋላም የትግራይ ህዝብ ለማንበርከክና ለመበተን ካለው ጽኑ ፍላጎት የተነሳ የተለያዩ ሴራዎች፣ ከበባና ክልከላ እንዲሁም ወታደራዊ ዝግጅቶች ሲያደርግ ከቆየ በኋላ ትግራይን ዳግም ለመውረርና የትግራይ ህዝብ ለማጥፋት አሁን ላይ ውጊያ ከፍቶብናል። ስለሆነም በውስጥና በውጭ የምትኖር የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች ይህ በእንዲህ እንዳለ 8 እዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉ ሞንጆሪኖ ያልተጠበቀ አስደንጋጭ ንግግር አደረጉ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ላይ ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካው ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ሁሉናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው ያሉት ሞንጆሪኖ ህሉናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ የሰሞነኛውን ንግግር ደግመውታል። የፕሪቶሪያው ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይ መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ፣ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ፣ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎ እንደተገባበት ይገልጻሉ። ቀጥለውም የፌዴራል መንግስት ከ8 በላይ ሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትንና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፋን አንጠብቅም አንፈቅድምም ብለዋል። በአማራ ክልል ውስጥ ካለው ግጭት ጋር ተያይዞ አዲስ አሳሳቢ መግለጫ ወጣ።
የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በክልል ምክር ቤት ስብሰባ ላይ ባደረጉት ንግግር ህጻናት ለወሲባዊ ጥቃት እየተጋለጡ መሆኑን ገልጸዋል። አቶ አረጋ እንደተናገሩት ይህ ችግር ከክልሉ ቀውስ ጋር በቀጥታ የተያያዘ ሲሆን አመራሮች ሆስፒታሎችን በጎበኙበት ወቅት ጉዳዩ በተጨባጭ መረጋገጡ ገልጸዋል። ይህ የመጀመሪያው መግለጫ ቢሆንም ችግሩ ግን አዲስ አይደለም። ባለፉት ዓመታት የተባበሩት መንግስታት የሰብአዊ መብቶች ኮሚሽንም ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በአማራ ክልል ግጭት ወቅት በህፃናትና በሴቶች ላይ ደረሱ ወሲባዊ ጥቃቶችን በተደጋጋሚ ሰነድ አድርገዋል። አንድ ጥናት እንዳመላከተው በግጭት አካባቢዎች ከሚኖሩ ህፃናት መካከል ከ10 ውስጥ ከአንድ በላይ የሚሆኑት ለወሲባዊ ጥቃት ተጋልጠዋል ብሏል። ይህ በእንዲህ እንዳለ ፋኖ በህዝቡ ተገፍቷል ሲሉ ጀነራሉ ያልተጠበቀ አነጋጋሪ ንግግር አደረጉ። የአማራ ክልል በዛሬው ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግድ ውሏል። በተለያዩ አካባቢዎች መጠነኛ ጥቃቶች የቀጠሉ ሲሆን የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም 4ቱም ዞኖች በመገኘት ከአመራሮች ጋር መወያየታቸውን የቀጠሉ ሲሆን የሚሊሻ ስልጠናዎችንም እየተመለከትኩ ነው ብለዋል። ጀነራሉ በዛሬው ዕለት ከምዕራብ ጎጃም አመራሮች ጋር ባደረጉ ቆይታ ጽንፈኛ ሲሉ የጠሯቸውን የፋኖ ኃይሎች ቡድን አነጋጋሪ አስተያየት ሰንዝረዋል። ጀነራሉ ፋኖ በህዝቡ ተተፍቷል የሚል ንግግር አቅርበዋል። ጀነራሉ ይህንን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝቡን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝብ ተተፍቷል በማለት ያልተጠበቀ ንግግር አድርገዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚያም ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ በማስፈራራትና የገባበት ገብታችሁ በመደብሰስ ህዝቡ የሚተማመንባችሁ የሰላም ዘብ መሆኑ ይጠበቅባቸዋል ሲሉ መልእክት ማስተላለፋቸው ተነግሯል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ስለ ሰኔ 15ቱ ክስተት አስመልክቶ ያልተጠበቀ አነጋጋሪ ንግግር አድርገዋል። ጠቅላይ ሚኒስትሩ የሰኔ 15ቱ ክስተት የታሪካችን የጠባሳችን አካል ነው ሲሉ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ ለክስተቱ መከሰት በዋናነት ሁለት ነገሮችን እንደ መንስኤ ያስቀምጠዋል። የመጀመሪያው ችግር በበቂ መረጃና ዳታ ላይ የተመሰረተ ግምገማ ነው ያሉ ሲሆን አንድ ነገር ለማሳካት የምሰራው ግምገማ በትክክለኛ መረጃ ላይ ካልተመሰረተ ጉጉትና መሻቅ ቀድመው በትክክለኛ መንገድ ሳታቀድ ወደ ጥፋት ትመራለህ ሲሉ አስረድተዋል። ይህ ችግር በወቅቱ ያበቃ ሳይሆን አሁንም በተደጋጋሚ የሚታይ መሆኑን ጠቁመዋል። ሁለተኛው ችግር ደግሞ የለውጡን ኃላፊነትና የህዝብን አደራ ተቀብሎ በሌላ በኩል ደግሞ ከመደበኛ ውጭ ከሆኑ ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር እዚህም እዚያም ለመሆን የሚፈልግ አካሄድ እንደነበር ገልጸዋል። ጠቅላይ ሚኒስትሩ አክለውም ስብስቡ በግልጽ በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ሳይሆን እቅዱን ከተለያዩ ምንጮች የሚወሰድና በመጨረሻም ወደ ጥፋት ያመራ ክስተት እንደነበር አብራርተዋል። ክብራን የቻናላችን ተከታታዮች ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ቪዲዮ ላይክ እና ሼር፣ ቻናሉ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።